በጆሮአችን የሰማን ሰዎች ባለንበት ሰዓት ወያኔ እውቅና ሰጠ ወያኔ እውቅና አልሰጠ ብለ ክርክር ማንሳት ራሱ የታሪኩን ምንጭ ካለማወቅ የሚመነጭ ይመስለኛል ዴቭ። ስለዚህ ወያኔ ኤርትራን እውቅና እንደማንኛውም እንደተባበሩት መንግስታት ድርጅት እንደማንኛውም ሀገር ኤርትራን 182ኛ ሀገር አድርጎ እንደተቀበሉ ተቀበለ ነው የሚባል። እውቅና ሰጠ አይባልም፣ ተቀበለ ነው የሚባል። እውቅና ሰጠ የሚለው ልካውን ከ156 ሀገራት በላይ ፍልስጤምን በ80ኛው የተባበሩት መንግስታት ድርጅት ስብሰባ ላይ እና ከዛ በፊት እየተንጠባጠቡ ፍልስጤም ነፃ ሀገር እንድትሆን እውቅና ሰጥተናል እንዳሉ ያ ነው እውቅና መስጠት የሚባለው። ፍልስጤም ታግሎ በጦርነት አሸንፎ ኢየሩሳሌምና ተላቪቭን ድባቅ መተው ጭራሽ አውድመው ነፃነታችንን አውጀናል፣ በልጆቻችን ደም ባንዲራችን ከፍ ብሎ እንዲውለበለብ አድርገናል ካሉ ሌሎቹ የነሱን ድል መቀበል ብቻ ነው ያለባቸው። ተቀበሉ ነው የሚባል። ግን ሁሉ ጊዜ ባለጊዜ ወይ ደግሞ ታሪክ ከሰራው በላይ ጤፍ ካለው በላይ የሚናገር ሰው ሳባለበት ጊዜ እነዚህ ሰዎች አይ እውቅና የኢትዮጵያ መንግስት ይወደግም በለው እና መለስ ዜናው እንበል ማን እንበል እዳዝማዳ እውቅና ሰጡ ነው እውቅና አልሰጡንም እውቅና ተቀበሉ ነው የሚባል። እዚች ላይ ፕሬዝዳንት ኢሳያስ አፈወርቂ ተጠይቆ የሚናገራት አለች። ምናልባት ከ20 ዓመት በፊት ኤግዛክትሊ አንዳንድ ሰዎች ወያኔ ወይ ደግሞ ኢትዮጵያ ነው ኤርትራን ነፃነት የሰጣት የሚሉ አሉና ምንድነው ያንተ አስተያየት እዚህ ላይ ተብሎ ተጠይቋል። ቪዲዮ ካለ ደስ ይለኛል፣ ከሌለ ግን እልክላለሁ፣ በአማርኛ ልንተረጉምላቸው እንችላለን። እና ምንድነው የሚለው እሱ በተለይ ሲሆን ነው የሚለው። በተለይ ሲሆን ከኢትዮጵያ መንግስት ወይ ደግሞ ከኢትዮጵያ ባለስልጣናት የሚሰጥ ማንኛውም አይነት እውቅና አንቀበልም ነው ያለው። እንደማንኛውም ሀገር ግን ነፃነታችንን ማወቅ አለባቸው። it's fine ያለ እቺ አይደለችም። እቺም ጥሩ ነው ብታጫውታትና ምን እንደተፈጠረ ለማያውቁና ለማይገባቸው ሰዎች በተለይ ደግሞ በኢትዮጵያ በኩል የኤርትራንና የኢትዮጵያን ወንድማማችነትና ሰላም ለሚፈልጉ የኤርትራ መንግስት የኤርትራ ህዝብ ምን አይነት ሰላማዊ ህዝብና ምን አይነት ሰላማዊ መንግስት ምን አይነት የሁለቱ ሀገራት በሰላም የመኖር ፍላጎት ያለው መንግስት እንደሆነ ኤርትራ ውስጥ ያለው እንዲያውቁ ግንዛቤ ይሰጣቸዋል። ግን ሁሉ ጊዜ ምን አለ መሰለ የሰውን መቀማት ብቻ የለመደ የፈለከ ነገር ብትለውና ብታሳየው አይቀበልም። ምክንያቱም የለመደው መቀማት ነው። ከዚህ መውሰድ ነው፣ ከዛም መወጭቅ ነው፣ ከዚህ መውሰድ ነውና ኤርትራ መንግስት በዛን ሰዓት ነው የተባበሩት መንግስታት ድርጅት በዛን ጊዜ ባልሳሳት ጴጥሮስ ቃሊ ነበር የተባበሩት መንግስታት ድርጅት ዋና ጸሐፊ። ቀጥሎ ኮፊ አናን መጣና ጴጥሮስ ቃሊ ምንድነው በልኡኩ በኩል ያተናገረው ምንድነው ኢትዮጵያን ብታናግሯቸው የሬፈረንደም ፕሮሰሱ ቶሎ ይቀላጠፋል አለ። የኤርትራ መንግስት የላከው መልእክት ደግሞ ምንድነው የሚል ለማንም እወቁልን ብለን ስጡን ብለን የምንጽፈው ደብዳቤና የምንጠይቀው ጥያቄ የለም። መላው የዓለም መንግስታት ታዛቢ ባለበት ነፃና ፌር የሆነ ሬፈረንደም ማድረግ ነው የምንፈልገው። ለዚህ ደግሞ የኢትዮጵያ መንግስት እስኪረጋጋ የኢትዮጵያ መንግስት ውስጡ ያለውን ችግር እስኪፈታ ድረስ 2 ዓመት ጊዜ ሰጥተነዋል ነው ያለ። የለም እኮ እንደዚህ እኮ የለም። እንደ ኤርትራ መንግስትና ህዝብ በጣም ጽድት ያለ ኩሩ መንግስት እኮ የለም የቱም ቦታ። ከ1991 እስከ 1993 የኢትዮጵያ መንግስት እስኪረጋጋ ጊዜ ሰጥቶ ከ500 በላይ የዓለም ታዛቢዎች ባሉበት የተባበሩት መንግስታት ድርጅት ልኡካን ባለበት ሬፈረንደም ተደረገ። ስለዚህ 4 ኪሎ ለኤርትራ መንግስትና ለኤርትራ ህዝብ የመጣ የነፃነት እንስጣችሁ ወይስ እንከልክላችሁ የሚል ደብዳቤ አልተላከም። ያስቡት ነበር ሌላ ርዕስ ነው። ዳዊት ቪዲዮውን ልላክልህ እንዴ? ነው አይ አለኝ እስከጨርስ ብዬ ነው። ሁለቱም አለኝ፣ ትግርኛውም አለኝ እንግሊዘኛውም አለኝ። አክቹአሊ ትግርኛውን ለማስቀደም ሀገሬ ኤርትራ
أنا زلنا حتى أبنائنا تنت إرترايو أبنائنا تنت إرترا بحد حد زربا سمعوا خلها ملس سالان فرمي ناس تنتنا وسيدنا ملس تدي فرم نيرو ناس تنت أي موسدنان دبل زربا يسمع يتخندي جاكانو أبشينا دمتانا يو يغني لي أبشين 991 زي كونه أب شين 980 أبشين 980 ناصنتنا بحيل طبنجا زي كونه بحقاو بوليتيكاو مقدون كنرغاغصو إنا تباهيلو ناي رفرندم حساب شان 980 يتأوجوا شان 991 أكون المسيو حزب إرترا بقالسو كبزعوت بطراطر سب قوات زي نبره ناي جزية ناي ساعات من الوقت نفس وقفنا الناس قمت نروح ونخيل عمودعتا جن بحقاو من قدي رفرندم كجرنا خن الرقاق صفهم زلنا شعو 91 زمصي نبر 91 مسترغاغصتي ناصنت بجبري ناي حبرات هاجرات وانا صحافي شعو زنبره فلو يلوخ سديدو اتم مسرح قلاطفلكم انتس مس ابديس ابا زلو منغست تسامعكم تغوركم مدخنا محشن تواجيلن نحنا ناصنتنا زخونه يكون حيلي ابز عالم دحرو كلها اب اثيوبيا زلو منغستي كفرملنا اين زلنين تسامعنا خنا قلاطفو مسابدي سابا زلو منغستي عركنان محزنان ስለዝኾነ مسو تسامعنا حجنا صنت كنمص ወይ ድማነትና አይናጽነት መስርሕ خنا قلاطفو اين زلنينا ይልና አብይ قومون تزيكونو رفرندوم ككايدا يخيلينيو تباهيلو رفرندوم حبرات هاجرات هيكافولن ينتيلو نا عالم محبرسب بزتفلالي حيلتاتو خمد ساتفو غيرنا رفرندوم كنكايدينا تباهيلون تموجيتولو يشعو ناشعو سندات حدا بحدا خمد الراغصو تزكيمنا زنبرنا نا بوليتيكا حلافنت نزي اوانزن نزي ولدوزن زيكونه نمصاو ولدتاتون ترغم سلازلوو ناصنتنا خا دمنا خفيلنا تقاليسنا زمصانايو ابرئس مخانو امناي مودعتا ساعتو بفيرمان بقلمنا ناي زخونه يكون حيلي زيكونه بناي حزب إرترا دمص خرغاغص اللوو نحنا زتكوب ناصنت اب لانكاستر هاوس فرم ناصنت ወይ بخال استفلالي من قد زوهابنا ناصنتا يندلنا بحقاو من قدي عالم زفلطو حزب إرترا ابو مولو زدمصلو ناصنتينا ندل تبايلي ناصنت مسي منግስት ኢትዮጵያ በቀረባ ይኹን ብሩሑቅ بصبوق دليات يكون باستفلالي من قدي ابز ጉዳይ ዚ ኢድ ነሩ ወይ ሊዛረብ نخال ፖለቲካው ዕላማን ተዘይ ኮይኑ ኣብ ታሪኽ ዝተመርኮሰ ሓቂ ይብሉን መሰልናን ህላዌና ናጽነትናን بقالسنا ጥራይ ዘይኮነ በሕጋው መንገዲ بناي حزب إرترا ملو تساتفነት ዝመጸንበር ببوراكي ወይ ድማ بقداس ببزغونه يكون لغسي ናይ ዝኾነ ሓይሊ ከም ዘይመጸ ደጊም ካነቶም ባህልቱ ምርግጋጽ ሕማቅ ይመስለኒ Thank you. Yeah, thank you. Dave, thank you. Thank you. በዚህ አጋጣሚ ሜድ ኢን ኢትዮጵያ ትግርኛ የሚሰማ ከሆነ በጣም ደስ ይለኝ ነበር። ኢሳያስ አፈወርቂ ፕሬዝዳንት ኢሳያስ አፈወርቂ አነጋገር ልክ አሁን ያለውን አይነት ቆሻሻ ዶሮ አባራ የሚያስተኛ በዛን ሰዓት የተናገረ ነው። በዛን ሰዓት አንክል የምትለው መለስ ዜናውም ከሆነ ሌሎችም ከሆኑ የጻፍነው ደብዳቤ አለ ብሎ ማሳየት ይችሉ ነበር። ፕሬዝዳንት ኢሳያስ አፈወርቂ ሲል የቆየው ምንድነው? በማንኛውም መልክ ከማንኛውም መንግስት ይሁን ግለሰብ የሚሰጥ የነጻነት እንደ ስጦታ የሚሰጥ ነጻነት አንፈልግም። በደምና በመስዋዕት ነጻነታችንን አምጥተናል። ለሁሉ ያለው ትውልድ ብቻ ሳይሆን ለመጪው ትውልድም ግልጽ ሆኖ እንዲኖርለት ግን ሬፈረንደም መደረግ አለበት ብሎ በሬፈረንደም አምኖ የተደረገ
ነጽነት ነውና ከማንኛውም አካል ኢትዮጵያ በዛን ሰዓት የኢትዮጵያ መንግስት ወይ ደግሞ የህወደግ መንግስት እንደማንኛውም የተባበሩ መንግስታት ድርጅት እንደነ ሱዳን እንደነ ሶማል እንደ ጎረቤትና ጎረቤት ያልሆኑ ሀገሮች ኤርትራን እንደ 182ኛ አገር ያወቀና የተቀበለ እንጂ አይ እኛ ነጽነት እንስጣችሁ አይ እኛ እንፈጋቸው አይ እኛ ለ5 ዓመት ነፃው ነው እንዲቆዩ ሞክራቸው እንልቀቃቸው ብሎ የተሰጠ ነጽነት አይደለምና ይህ ነገር ደግሞ በየጊዜው መነገር ያለበት ነው ብዬ አምናለሁ ዳዊት በዚህ አጋጣሚ ምክንያቱም መሪዎቻችን ይሄን ነገር ሲሉ አይ ዶንት ኖ አንድ መጽሐፍ ላይ እዚህ ሪካው ሐፈንቴ ኢንፋክት በትግርኛ ነው ተኬ በየነ የጻፈው መጽሐፍ ላይ ተመሳሳይ ነው የሚለን የኤርትራ መንግስት በ1952 ምርጫውን እንዳቋረጠ ከኤርትራ የታሪክ ጉዞ ከሚለው መጽሐፍ ላይ ካነበብንም ፕሬዝዳንት ኢሳያስ አፈወርቂ የመጀመሪያ ስፒች ሲያደርግ ተመሳሳይ ነው የሚለው ከኢትዮጵያ ጋር ለሚኖረን መልካም ጉርብትናና መልካም ዝምድና ሲባል የህወደግ መንግስት ጓደኛችንና ወዳጃችን ስለሆነ ነጽነታችንን ዝም ብለ ፈርመ ስጠን የምንልበት ምክንያት የለም ኢትዮጵያ እስክትረጋጋ ጠብቀን ሬፈረንደም ህጋዊ የሆነ ሬፈረንደም የኤርትራ ህዝብ ነው የኤርትራ መሪዎች 75ቱ ማዕከላዊ ሽማግሌ የሚባሉ ወይ ደግሞ ከበረሃ ታግሎ የመጣው ታጋ የሚባለው ብቻ ሳይሆን መላው የኤርትራ ህዝብ ውጭም የሚኖረው ስደት አገር ውስጥም የሚኖረው ኤርትራዊ በሬፈረንደም አይኛ ከኢትዮጵያ ጋር መኖር ነው የምንፈልግ ካለ ኢትዮጵያው ነው ይኖራል አይኛስ ነፃ ሆነን ደም ከፍለንበታል ነፃነታችንን ኢንጆይ ማድረግ እንፈልጋለን ካለ ደግሞ የሱ ምርጫ ነው እና በጣም ፌር በሆነ መልክ ምርጫውን አካሂዶ ሬፈረንደሙን አድርጎ ነፃ የወጣ ሀገር ነው በዛ ሰዓት ኢትዮጵያ ባይናው ማለት ነው ኤርትራ መንግስት ትብብር ባይጨመርበት ኖሮ which ኢትዮጵያ ያን የፈረሰች ኢትዮጵያ ወይ ደግሞ 4-5 ቦታ የተበታተነች ኢትዮጵያ ያነሰም እንናገር ነበር እና ላነሳው ጥያቄ በወቅቱ የነበረው የኢትዮጵያ መንግስት ይወደግም በለው ወያናም በለው ጊዜያዊ ሽግግር መንግስትም በለው ምንም በለው ምን የኤርትራን ነጻነት ያወቀ እንጂ የኤርትራን ነጻነት የሰጠ አይደለም የኤርትራን ነጻነት የሰጠ የያንዳንዱ ኤርትራው ዜጋ ነጥብጣብ ደም ነው ታንክ ዩ በጣም